የኢትዮጵያን ፖለቲካል ካራክተራይዜሽን ስናይ እንግዲህ ከዚህ በፊት የነበረው ስርዓት አህዳዊ ነው ተብሎ ነው የሚፈረጀው። ከዛ ደግሞ ቀጥሎ የመጣው ኢህአዴግ ደግሞ በነዛ ከፋፋይ ነው ተብሎ ይፈረጃል ማለት ነው። ሶ ሁለቱም ቡድን አለ። አሁን የዚህኛው አንግል ያኛውን አህዳዊ ይለዋል፣ ያ ደግሞ ይሄን ከፋፋይ ይለዋል። አዲሱን መንግስት ሁለቱም ከተለያየ አንግል ያዩታሉ ማለት ነው። አትሊስት ምንድነው የሚያሳየኝ ይሄ መንግስት ከነበሩት የተለየ ሆነዋል ማለት ነው ቢያንስ። ምክንያቱም ሁለቱም አሉ አክቲቭሊ ይፈርጁታል። ከዛ በዘለለ ደግሞ የኢትዮጵያን ፖለቲካል ባህል ካየ ነው ፖለቲካል ካልቸር ይሄኛው ጫፍ ወይም ያኛው ጫፍ ብቻ ነው መሆን የሚቻለው። ሶስተኛ አራተኛ መሀል ምናምን የሚባል አይፈቀድም። መሀል ሰፋሪ አትሁን የምትባለው ጥግ ውጣ ነው። ጥግ ምንድን ነው? በፖለቲካ እይታ ጽንፍ ማለት ነው። አሁን ያለው መንግስት በሁለቱም ተመቷል። አይታል አይደለ? ይሄኛው ከፋፋይ ብሎታል፣ ያኛው አህዳዊ ብሎታል። እና ደግሞ አዲስ እንትንም አለ ኢምፔሪያሊስት የሚል ኢምፔሪያሊስት እንግዲህ እቺ ያው በእኛ ሀገር ምናልባት ሞር ጤናማ እየመሰለ የመጣውን የባህር በር ጥያቄ በጣም ጠንካራም ነገር ነው አይደለ? በሀገር ደረጃ ስናየው ይሄን የሚያህል ትልቅ የሀገራዊ ጥቅም አጥተን ዝም ብለን ቆይተናል። ይሄን ነገር ለማስመለስ ወይም ደግሞ ሌጂቲሜት በሆነ መንገድ ለማግኘት የሚደረገው ጥረት ደግሞ አሁን ያለውን መንግስትና ህዝብን ምን ያህል ሊያቀራርብ እንደሚችል ይሰጋል። ፖለቲካል ካልኩሌሽን የሚሰሩ ሰዎች ሶ አዲስ ታርጋ ሰጥቶ የመምታት ነገር ነው ማለት ነው። ኦፍ ኮርስ ኢምፔሪያሊስት ሆነ አይሳካልም እንጂ በዚህ ዘመን ቢሳካኮ ኢት ኢዝ ኖት አ ባድ ቲንግ ሞር ነገር ግን ማድረግን በተለይ ደግሞ ጤናማ በሆነ መንገድ የሚጠላ የለም። ሶ እነዚህ ካራክተራይዜሽኖች አንድም ከኛ ባህል ከፖለቲካ ባህላችን የሚመዘዙ መሆናቸው ቢኮዝ የኢትዮጵያን የፖለቲካ ስብራት ማከም ቀላል እንዳልሆነ እና ምን ያህል ዲፕ ሩትድ እንደሆነ ለማሳየት ነው። ሁለተኛ ሶስተኛ ምናምን አማራጭ ተብሎ ከዚህ በፊትም ተሞክሮ ነበር። ሶስተኛ አማራጭ ማምጣትም ኢት ኢዝ ኖት ኢዚ ቲንግ ግን ያ አማራጭ ካልመጣ ደግሞ የነበረን ፖለቲካል ባህል በራሱ ምን ያህል ብልሹና ሁሉንም ነገር እዛው ጭቃ ውስጥ የመርገጥ ነገር እንደሆነ የሚያሳይ ነው። ትልቁ ነገር ግን መንግስት አትሊስት ከነበሩቱ የተለየ መሆኑን አዲስ መንገድ መሆኑን የሚያሳይ ነው ማለት ይቻላል።